ቤት ስንመጣ አንድ ቀን ከነኛ ሴቶች መካከል አዩንና ሰው ደግሞ ያው እነዚህ ልጆች እንዲያው ዳር ያለ እንቢ ብለህ የተባሉበትም አጋጣሚ ነበር አይደለም? ኃላፊነቱ በጣም ከባድና ውስብስብ ስለሆነ በልጆች ላይ እምነት መጣል ቤተሰብ ከዛ እምነት ሲጣልብን ደግሞ እንዳሉን ሆኖ መገኘት ከስልኩ ጋራ ይነጋገራል እንጂ እንደነዚህ አይነት ኢንተራክቲቭ የሆነ ቤተሰብ ውይይትና ንግግር የተሰራንበት ነውና ኃላፊነት አለብኝ ብለን ስናስብ በየትኛውም ጊዜ ለወላጅ መድረስ አለ። የጤና መኮንን ሆኜ ገጠር ውስጥ ነው ማገልገል የምፈልገው ብዬ ወሰንኩ። ምን የትውልድ አይረባም የሚባለው ነገር የሚመጣው ማን አሳይቶት የሚለውን ጥያቄ ያስከትላል። ከተማርኩ ደግሞ ለምን ያቅተኛል የሚል ጥያቄ ነው ይዤ የቀረብኩት። ጅማ የሰራን የፈጠረን ከእግዚአብሔር ጋር ድሮ ዘናጭ አልነበሩም ወይ ያልሽው አሁን ዘናጭ አይደለሁም ወይ ብዬ እንዳልጠይቅሽ አይ ጤና ይስጥልን እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት እንግዳ ሰዓታችን ላይ ደርሰናል። ስለ ዛሬ እንግዳችን ጥቂት ለማለት ያክል በጤናው ዘርፍ ረዘም ያለ ዓመት ከ50 ዓመት በላይ እንዲሁም ወደ 60 የሚጠጋ አገልግለዋል። በዚህ በሀገር ውስጥ ደግሞ በዓለም አቀፍ ተቋማትም በርካታ ስራዎችን ሰርተዋል። እንዲሁም ጎንደር ዩኒቨርሲቲ ካፈራቸው የመጀመሪያዎቹ 2 ሴት የጤና መኮንኖች መካከል አንዷ እሳቸው ናቸው እና 2 ደግሞ ምርጥ ሙዚቀኛ ልጆች አሏቸው። በሙዚቃው የምናውቃቸው የጆርጋና የሙኒት መስፍን እናት ናቸው። ከሳቸው ህይወት ልንጨልፍ ጉዟቸው ብዙ ያስተምራል ብለን አስበን ከሳቸው ጋር ተገናኝተናል። እንዲሁም በጡረታ ከተገለሉ በኋላ አሁን እየሰሩት ያሉት ስራ ከፍ ያለ ነው። ለሀገር የሚጠቅም ብዙ ነገር እያደረጉ ያሉ ናቸው። በዩኒሴፍ አገልግለዋል። የተለያዩ ሀገራት ህንድን ጨምሮ በአፍሪካ ሀገራትም የተለያዩ ስራዎችን ሰርተዋል። HIV እንዳይስፋፋ የእናቶችና ህጻናት ጤንነትና መሰል ስራዎች ላይ ከፍ ያለ አስተዋጽኦ አላቸው። እንዲሁም ሐምሌ ወር ላይ ጎንደር ዩኒቨርሲቲ እውቅና ሰጥቷቸው ያኔ ነበር እንኳን ደስ ያሉት ልንላቸው ወደድ ነው። ግን ያው ጊዜ ሲፈቅድ ነው የምንገናኘውና ዛሬ አግኝተናቸዋል። አንድም እንኳን ደስ ያሉት ልንል ከዛ ደግሞ ከህይወታቸው እንዳልኳችሁ ብዙ ሀሳቦችን ልንወስድ ነው የተገናኘ ነው። ዶክተር ተዋበች ቢሻው ጋር ቆይታ እናደርጋለን። እኔ ደግሞ ሳራ መኮንን ነኝ። ከመላው ስቱዲዮ ባለሙያዎች ጋር አብሬ ቆያለሁ። አብራችሁን ስለምትሆኑ በጣም እናመሰግናለን። አብራችሁን ሁኑ። እንኳን ደህና መጡ ዶክተር። በጣም ደስ ብሎኛል ስለተገናኘን። እኔም ደስ ብሎኛል። አመሰግናለሁኝ ስለጋበሽ። ላገኘሁት ያሰብኩት የነበረው ያኔ ጎንደር ዩኒቨርሲቲ እውቅና ሲሰጥ እንዲያው አንድም እንኳን ደስ ያሉት አንድም ደግሞ እስኪ ከህይወቶት ንውሰድ ሀሳቦች ይኖራሉ በደንብ የሚያስተምሩ ብለን አስበን ነበርና ያኔ ስላልተገናኘን ግን እንኳን ደስ ያሉት ማለት አለብኝ። አሁን በጣም ደስ ብሎናል፣ ኮርተናል። እኔም በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። ግን ከሐምሌ ጀምሮ እየተገናኘና እየተፈላለግን ነበር። እውነት ነው። መጀመሪያ የተማሩበት ዩኒቨርሲቲ ነው። በጣም ትልቅ ትዝታ አለዎት እና ያኔ ተሰማዎት? በእርግጥ ይታይ ነበር። እኔ በአካል ባልገኝም በተለያዩ ማህበራዊ ትስስር ገጾች በቴሌቪዥንም እናየው ነበርና ምን ተሰማዎት? ግን በጣም ትልቅ እርካታ፣ ትልቅ ደስታ ነው። እግዚአብሔርን የሚያመሰግንኩበት ነው። ምክንያቱም ይሄን ያህል ጊዜ ቆይቶ በአገልግሎት ላይ ትምህርቱን ያስጀመረሽ ትምህርት ቤት ያንን ጥረት ሪኮግናይዝ አድርጎ ለመሸለም መብቃት በጣም ትልቅ እርካታ ነው እና ደስ ብሎኛል እጅግ። ጎንደርን በጣም የምወደው ትምህርት ቤት ነው። ከእናቴ ቤት ከወጣሁ በኋላ ሌላ ቤት የነበርኩት ጎንደር ነው። 4 ዓመት ቀላል አይደለም። 4 ዓመት እና የጎንደር ህዝብ ነው ያሳደገኝ። ስለዚህ ያ ትምህርት ቤት ልዩ ትዝታ አለኝ። ምንጊዜ የምማረሳው ከጓደኞቹ ጋር መገናኘት ወደ ኋላ የሚመልስ ነገር ያለው ይመስለኛል። እንዲያው በፊት አብረው ሲሰሩ የነበሩ ሲማሩ የነበሩ ሰዎች በአጠቃላይ ጎንደር የነበሩ ሰዎች ናቸው የተገናኛችሁትና እሱ ደግሞ ሌላ ትዝታ፣ ሌላ ደስታ። እውነት ነው። ኢንፋክት እኔ ከኔ ጋር አብረን የነበርን ክላስሜትስ እስካሁን ድረስ በየወሩ እንገናኛለን እና በምንገናኝበት ጊዜ ልክ እዛ በነበርን ጊዜ እንደምናደርገው እንደምንስቀው እንደምንጫወተው እና ወደዛ ዓለም ውስጥ ሄደን ነው የምንመጣውና ለጤናችንም ለትዝታችንም ትልቅ ደስታ ነው እና ደስ ይላል። ስንቅ ነው የሚሆነው እኮ አይደል? ለዛሬ የትላንቱ በደንብ ስንቅ ይሆናል። በተለይ ጥሩ ትዝታ ደግሞ ካለ
በደንብ ስንቅ ይሆናል። በርግጥ ያኔ እናንተ እንደ ብርቅ የምትታዩ ይመስለኛል። 2 ሴቶች ከዛ ጤና መኮንን የሆናችሁ ከወንዶቹ እኩል የተመረቃችሁ የተማራችሁ፣ እንዲያውም ስሰማ በጣም ፈጣን በጣም ጎበዝ ከዚህ ትምህርት ክላስ ውስጥ ከሚሰጠው ትምህርት ባለፈ ደግሞ በተግባር ላይ ያላቸው ትጋት የሚደንቅ ነበረ ብለዋል። ከዚህ በፊት ወይ በወቅቱ ዲን የነበሩት ሰው እና እሱን እንመለስበታለን። ግን ወደ ጅማ ለመልሶት ለቤቱ ሁለተኛ ልጅ በእርግጥ ቤት ውስጥ ትምህርት እንድትማሩ ማድረግ የአባት ከፍ ያለ ፍላጎት ነበረ። እናትም ምንድነው ዝም ብሎ የሚያግዝ እናት ወደ ጓዳው ግቡ እንዲያርጉ ከሚለው ባለፈ ግን ትምህርታችሁን እንድትማሩ ዝም ማለት ነበረበት እና እናንተ ቤተሰብ ውስጥ ያለውን ወደ ኋላ ተመልሰን ብናይ ደስ ይለኛል። በጣም ብዙ ቤተሰብ ማለት ከእህት ከወንድም ውጭ ብዙ ሰው የሚያስተናግድ ትልቅ ቤት ነበረ። ወደ ቤቱ ልመልሶት ከጎንደር ደግሞ ወደዛ እስኪ እንሂድ። ተወልጄ ያደግኩት ጅማ ነው እና አባቴ ስልከኛ ነበሩ። ቴሌኮሙኒኬሽን የፖስታና የቴሌኮሙኒኬሽን መስሪያ ቤት ነው ይባል የነበረው። ድሮ እንግዲህ ዋና ከተማ ያለው ሸዋ ክፍለ ሀገር ስለነበረ ከሸዋ ክፍለ ሀገር መስመር ወደ የሌሎች ክፍለ ሀገሮች እየተዘረጋ ነበረበት ጊዜ ነው እና ወደ ጅማ የሚሄደው የቴሌኮሙኒኬሽን መስመር እየተዘረጋ ሲሄድ አባቴ እዛ ከጊቤ አዋሳኙ ከተማ አበልቲ የሚባለው ከዛ ነው የጀመሩት። መስመሩን እየዘረጉ እየተከተሉ መጨረሻ ላይ ጅማ ሴትል አደረጉ እና ልጆች ጅማ ከመድረሳቸው በፊት 2 ልጆች እኔና ታላቅ እህቴ ተወልደን ነበረ በመንገዱ ላይ። ወይዘሮ ደስታ ታላቅ እህቴ ከሷ የመጀመሪያ ልጅ ናት እና ጅማ ነው በቃ መሰረታችን ጅማ ነው። ከዛም በፊት አባቴ በዛው አካባቢ ነው ተወልደው ያደጉት። ኖኖ የሚባል አካባቢ ሊሙ ውስጥ ጅማ አውራጃ ውስጥ። ስለዚህ ለጅማኛ ሁለተኛ ትውልድ ነን የኔ እና ስለዚህ ጅማ የሰራን የፈጠረን ከእግዚአብሔር ጋራ ዲኤንኤያችንን ሁሉ ያመቻቸው የጅማ ህይወታችን ነው እና ቅድም እንዳልሽው አባቴ ለትምህርት በጣም ትልቅ ክብር አላቸው። ምክንያቱም የቤተ ክህነት ትምህርት ተምረው ስለነበረ ያኔ የቴሌኮሙኒኬሽን እየተስፋፋ በሚሄድበት ጊዜ ማንበብና መጻፍ የሚችሉ ሰዎች ናቸው ተፈልገው ስራ እንዲያገኙ የተደረገውና እሳቸው ከጓደኞቻቸው የተማሩ ሆነው በመገኘታቸው ማንበብና መጻፍ ቁጥርም የሚችሉ በመሆናቸው ተቀጠሩ። ስለዚህ ሌሎቹ ደግሞ የመሬት ሽልማት ነበር አይደል? አዎ መሬት ይሰጣል፣ ገበሬዎች ናቸው እና ስለዚህ አባቴ ያ ልዩ ችሎታቸው ልዩ ቦታ ላይ እንዳስቀመጣቸው ያውቃሉ። ስለዚህ ትምህርት ለማንኛውም ነጻ የሚያደርግ አቅም ነው ብለው ያምናሉ። ስለዚህ እኛ ጅማ ውስጥ እንዳልሽው የተወለድነው ወንድምና እህቶች 8 ብቻ ሳንሆን በሞት የተለዩትን ትተን በአካባቢ ትምህርት ቤት ብዙ ስላልነበረ በገጠር አውራጃዎች እዛ የሚኖሩ ዘመዶች የወላጆቻችን ጓደኞች እንደዚህ ልጆቻቸውን ልከው እኛ ቤት ሆነን ነው ያደግነው። ስለዚህ የማህበራዊ ህይወቱም አብሮ ማደጉ አብሮ መኖሩ እና ደግሞ ያ ቤታችን ብቻ ሳይሆን ጅማ ከተማ በጠቅላላው የዛ አይነት ተፈጥሮ ልበል ማህበራዊ ህይወት ያለው ማህበረሰብ በመሆኑ የእድገታችን ሁኔታ ስፋት ያለው ውበት ያለው ድምቀት ያለው ፍቅር ያለው እና መተሳሰብ ያለው ነበረ እና እዚህ ላይ አባታችን ብዙ ሚና ተጫውተዋል እንድንማር። በተለይ እኔና ታላቅ እህቴ በዛን ጊዜ ብዙ ሴቶች ከፍ ሲል እድሜያቸው ወደ 15 እንደዚህ ሲጠጉ ይዳራሉ
እኛን ግን አታገቡም ነበር የሚሉን። ስለዚህ ያንን ተከትለን እኛም ሌላ ስራ የለንም፣ መማር ስራችን ነው፣ ቤት ውስጥ ማገልገል ስራችን ነው። አብሮ መተጋገዝ አለ። ቅድም እንዳልሽው የቤቱንም የውጭውንም ስራ እንድንሰራ እድል ተሰጥቶን ነው ያደግነው እና ያን የመሰለ ህይወት ነው። ጅማ እንግዲህ የክፍለ ሀገር ያን ጊዜ ከፋ ክፍለ ሀገር ዋና ከተማ ነው። ስለዚህ ከተማ ቀመስ ቢሆንም የገጠርነቱ ደግሞ አብሯል። አሁን ለምሳሌ እኛ ቤታችን ውስጥ ከብቶች ነበሩ፣ ዶሮዎች ነበሩ እና የገጠር ከተማ ማለት ይቻላል። ግን በዚያን ጊዜ ጅማ ከሌሎች ከተሞች ሀገራችን ከነበራቸው ከተሞች በከፍተኛ ደረጃ የሚጠቀስ ጥንታዊ የሚባል ጥንታዊ ነው። ቀደም ብሎ ስልጣኔ የገባቸው የሚባል አካባቢ ነው። ስለዚህ ያ የኛን ስብዕና ቢልድ አድርጓል። ከዛ የዛ ውጤት ነን እና ጅማ የፍቅር ከተማ ተብሏል ብዙ ጊዜ። እውነት ነው፣ የፍቅር ከተማ ነው። ብዙ ብሔርና ብሔረሰብ የሚኖርበት አካባቢ ነው። የንግድ አካባቢ ነው። የቡና እርሻ የነበረበት አካባቢ ነው እና ይሄ ብዙ ሰው ወደዛ ይስባል ከተለያዩ ክፍለ ሀገሮች። ያን ጊዜ ክፍለ ሀገር ነው የሚባለው እና ስለዚህ የተሰበጣጠረ ህዝብ በአንድ ላይ ኖሮ ህይወቱን መስርቶ በአንድነት በፍቅር የሚኖርበት ከተማ ነው እና ጅማ ለኔ ልዩ ትዝታ አለው። ከዚህ በፊት ፕሮፌሰር አፈወርቅ ካሱ ጋር ቆይታ ነበረኝና ጅማ ለመጀመሪያ ጊዜ መኪና ያየሁበት፣ ፎቅ ያየሁበት፣ መብራት ያየሁበት ብለው ነበር እና እንዳሉት ስልጣኔም ቀድሞ ከገባባቸው ከተሞች መካከል ጅማ አንዱ ነው እና ግን እናንተ ቤት ያው ታመነባችሁ ሁለት ልጆች እንዳሉት ታላቅ እህት እና እርሶ። ከዛ ትምህርት ተማሩ ተባለ። እየተማራችሁ ሰው ደግሞ ያው እነዚህ ልጆች እንዲያው ዳር እያለ እምቢ ብለህ የተባሉበትም አጋጣሚ ነበር አይደለም አባት? እውነት ነው አለ። ምክንያቱም ስናድግ በነፃነት ነው ያደግነው። ይሄ የወንድ ስራ ነው፣ ይሄ የሴት ስራ ነው የሚል የለም። በዘልማድ ያሉ ስራዎች አሉ፣ እነዛ ላይ ፎከስ እናደርጋለን። ከዛ ወጣ ያለውን ስራም ቢሆን ጨምረን ደርበን ነው አብረን የምንሰራው እና አሁን ያነሳሽው እንትን የተባለበት ልዩ ሁኔታን ሳስታውስ 12ኛ ክፍል እያለን የፒስ ኮር ፕሮግራም ተጀምሮ ነበርና የፒስ ኮር መምህራን እዛ ጅማ ይኖሩ የነበሩ በቡና ቤት ውስጥ ይሰሩ የነበሩ ሴቶች እህቶቻችን ከየክፍለ ሀገሩ የመጡ እነሱ ያን ከዛ ስራ እንዲወጡ በማድረግ ሌላ ሙያ እናስተምራቸው በሚል የስፌት የተለያዩ ክህሎት የሚሰጥ ስራ ለማስተማር ፒስ ኮሮች ይተጉ ነበር እና እኔና እህቴ እናስተምር ነበር፣ እናስተረጉም ነበር ያን ጊዜ። ስለዚህ እነሱ ይማራሉ፣ የሚሰራው ስራ ከነሱ ጋር ሆነን 12ኛ ክፍሎች ነን፣ እንግሊዘኛ እንችላለን። ስለዚህ ከነሱ በእድሜም ከነሱ ጋር ብዙ ምንራራቅ አይደለንም እና በዛ ያንን በምናደርግበት ሰሞን ከትምህርት ቤት ስንመጣ አንድ ቀን ከነኛ ሴቶች መካከል አዩንና ኑኛ ጋር ኑና አረንቻታ እንገዛላችኋለን። አረንቻታ ጅማ ውስጥ ይመረታል በነገራችን ላይ። አቶ ተፈሪ ሻሮ የሚባሉ ኢንተርፕረነር ነበሩ። እሳቸው አረንቻታ ፋብሪካ ነበራቸው እና አረንቻታ ገዝተው ሊያጠጡን ጎትተው ቤታቸው ገባን እና ያን ጊዜ እና ቤት የሚሰሩ ሴቶች ጋር መሄድ በቃ የተከለከለ ነገር ነው እና የሚታዩትም እነኚህ ሰዎች በቃ ጥሩ እንዳልሆኑ ተደርጎ ነው። ለኛ ግን በዛ በስራው በፈጠርነው ሪሌሽንሺፕ ከነሱ ጋራ ወዳጆች መቀራረብ አለ እና ገባን። አረንቻታችን
ጠጣን፣ ኑሯቸውን አየን። ብዙ የተመቸ ኑሮ አይደለም፣ ለብሰው እንደሚታዩት አይደለም። የውስጡ ኑሯቸው ከባድ ነው። ለማንኛውም ከዛ ስንወጣ አንድ ጎረቤታችን አዩን። እኛ አሪንቻታችን ጠጥተናል። እሳቸውንም ሰላም እንደምን አሉ አባባ ብለን አልፈን ቤታችን ሄድን። ከዛ ለካ እዛ መግባታችን ለወደፊት ወደ ችግር ውስጥ ያስገባቸዋል ብሎ ስላመኑ ነገሯቸው ለአባታችን። ቅድም እንዳልሽው እነኚህ ልጆች በጊዜ ዳር ብለን ስንነግርህ ይኸው አሁን ማይሆን ቦታ እየገቡ አየናቸው አሉ። እሳቸው ያንን ሲሰሙ እኛ ቀድመን ለአባታችን ነግረናል። ማታ እንዴት ነበር ውሏችሁ እንባባላለን እና ሁሉም ያየውን የሰራውን ያወራል። አባታችን ቤተሰብ ቤቱ ነው እና እኔና እህቴም ዛሬ እኮ ብርችምችም ነው የሚባለው ያ ቤት፣ ብርችምችም ቤት ገብተን አሪንቻታ ጠጣን እና ምን ልትሰሩ እንዴት ገባችሁ ምናምን ነገርና ያየነውን ነገር የተሰማንን ነገር እና በቃ አባቴ ያንን አጋጣሚ በመጠቀም ለዚህ ነው ተማሩ፣ ጠንክራችሁ ተማሩ ምንላችሁ ምናምን ብለዋሉ። በኋላ ነግሮኝ እኮ ነበር ጓደኛዬም እዛ ይዋችሁ ብሎ። እኔ ግን ልጆቼን አውቃቸዋለሁ ስለነገርከኝ አመሰግናለሁ፣ ግን ልጆቼ ብርቱና ጠንካሮች ናቸው፣ አላማ አላቸው ብለው ብዬ ነገርኩት ብለው ነገሩን ለኛ እና ይሄ በምን አይነት የነጻነት እንትን ውስጥ እንዳደግን ያመለክታል። ምክንያቱም እዛ መግባት ልክ እንዳልሆነ እያወቅንም ነገር ግን ለወላጆቻችን መንገር አለብን። ሂደን እዛ ገብተን አሪንቻታችን ጠጥተን መተናል። ስለዚህ ይሄ የመደባበቅ ነገር አልነበረም፣ በግልጽ መወያየት አለ። ከዛ ደግሞ አባታችን የሰጡንም ፊድባክ አለ እና ያ አይነት ህይወት ውስጥ ነው እንትን ያደግነው እና ጅማ እርግጥ የሰለጠነ ከተማ ነው። እንደውም አንዳንድ ጊዜ አንዳንድ ቦታም ተጽፏል ሰኮንዶ ሮማ ፒኮሎ ሮማ ምናምን ብሎ ወይ ድልድይ ላይ ወይ ምናምን ላይ ካርቭ የተደረገ እና ያለን ጅማ ድሮ ጣሊያኖች እዛ በነበሩበት በ5 ዓመት ቆይታቸው እንዴት አድርገው ጅማን እንደሚመለከቱ ፈረንጅ አራዳም የሚባል ፈረንጅ አራዳም የሚባልም አለ፣ ፈረንጆች የሚኖሩበት እና ፈረንጅ ማለት ቆዳው የነጣ ጣሊያኖች ነበሩ፣ የተወሰኑ ግሪኮች ነበሩ፣ አርመኖች ነበሩ እና ያ ፈረንጅ አራዳ ይባላል። ሌላው ሰፊው ህዝብ የሚኖርበት ደግሞ መርካቶ ነው እና እኛ ከቤታችን ወደ ትምህርት ቤታችን ስንሄድ በፈረንጅ አራዳ አቋርጠን ነው የምንሄደው እና ቅድም ፕሮፌሰር አፈወርቅ አለኝ እንዳልሽው መብራቱ አውቶቡሱ ምኑ ቀድሞ የደረሰ ነው። ጅማ ከሌላ ክፍለ ሀገር በተለይ የሚታወቀው አሁን የአንበሳ አውቶቡስ በዛን ጊዜ ጅማ ውስጥ ነበር የሲቲ ሰርቪስ ለመስጠት የሲቲ ባስ የከተማ አውቶቡሱ ማስታወሰው እኔ 8ኛ ክፍል ስንደርስ ቲኬት ቆራጭ ለመሆን መተው ትምህርት ቤታችን ቲኬት ቆራጭ ብትሆኑ ይሄን ያህል ደሞዝ ታገኛላችሁ እንደዚህ ብለው ሲነግሩን ሁሉ ትዝ ይለኛል። እና ጅማ ቀድሞ ያደገ ከተማ ነው ብዬ አምናለሁ። ሲኒማ ቤቶች ነበሩ፣ ቡና ቤቶች ነበሩ። እንዳልኩሽ የቡና ገበሬዎችና ነጋዴዎች ስለነበሩ ከተለያየ ቦታም እንደ ሜልቲንግ ፖት ነው የሚታየው ጅማ። ስለዚህ ያ ህይወት አንጹ አሳድጎናል። ምኑን ማንሳት ፈለኩኝ ዶክተር፣ በልጆች ላይ እምነት መጣል ቤተሰብ፣ ከዛ እምነት ሲጣልብን ደግሞ እንዳሉን ሆኖ መገኘት። አሁን አባት ለዛ ጓደኞቻቸው የመለሱላቸው መልስ አለ፣ ከዛ እናንተ ደግሞ በግልጽነት የተወያያችሁት አለ። ያ ሲደመር እናንተ ጋር ያመጣው ስንቅ አለ ብዬ ስለማስብ ነው። በእንዲያ መልኩ ልጆቹን አሳደጓቸው ታዲያ? አዎ እግዚአብሔር ይመስገን ከልጆቼ ጋራ በግልጽ ነው የምንነጋገረው። እንደውም
በዚያን ጊዜ ከነበረው እንትን ኢንተራክሽን በእኔና በወላጆቼ ከነበረው ኢንተራክሽን የበለጠ በእኔና በልጆቼ መካከል አለ። ይሄ ምንድነው የሚያደርገው? አንድ ልጅ ኮንፊደንት እንዲሆን ያደርገዋል፣ በራሱ እንዲተማመን ያደርገዋል። በእነዚህ ውይይቶች ውስጥ የሚቀስማቸው ነገሮች አሉ። ስለዚህ ወላጅ ቁጭ አድርጎ መምከር ብቻ ሳይሆን እንደነዚህ አይነት ነፃ ውይይት በማድረግ ልጆቹ ምን እያሰቡ ነው፣ ምን ቢሆኑ ይሻላል፣ ወዴት ቢመሩ ይሻላል፣ ምን ቢያደርጉ ይሻላል የሚለውን የልጆቹንም ፍላጎት ተሰጥኦ ምን እንደሆነ እንትን መረዳት ሁሉ ይቻላል። ለመነጋገር እኔ አሁን አንድ በጣም ያሰጋኝ ያለው በአሁኑ ጊዜ ሁሉም ሰው የስልክ ይዞ ቁጭ ብሎ ከዛ ከስልኩ ጋር ይነጋገራል እንጂ እንደነዚህ አይነት ኢንተራክቲቭ የሆነ ቤተሰብ ውይይትና ንግግር፣ ጨዋታ፣ በቀልድ መልክ የሚገኝ እውቀትና ትምህርት አሁን እየራቀ የሚሄድ ይመስለኛል። እና ያ ለኛ በጣም ትልቅ ጥቅም ነው የሰጠን። እና ሀሳብ ሲመጣ ለወላጅ ነው የምንነግረው። እንደዚህ ልናደርግ ነው፣ እንደዛ ልናደርግ ነው፣ ይሄንን ነው ፈልገው፣ ያንን ነው ፈልገው፣ ይሄ ቢሆንስ፣ ያ ቢሆንስ። እና እንደዛ አይነት የነፃ ኢንተራክሽን ከወላጅ ወደ ልጅ ኢንተርጀነሬሽናል የሆነ ኢንፎርማል የሆነ የእውቀትና የክህሎት የማሳደግ፣ የማጠንከር፣ የማበርታት ምክሮች ይሄዳሉ በነፃነት። እና ያ ነፃነት ደግሞ ለወደፊቱ በጣም በጣም ይረዳል፣ በጣም ይረዳል። እኔ ረድቶኛል። ምክንያቱም ቤታችን ውስጥ እንዳልኩሽ ሁሉም ሰው በእድሜው ልክ ኃላፊነትና ግዴታ አለበት። በእድሜው ልክ የሚጠበቅበት ነገር አለ። ከሌላው ከትልቁ የሚያገኘው አለ፣ ከትንሹ የሚያገኘው አለ። እና የተለያየ የእውቀት ሽግግርና የመረጃ ልውውጥ እና ደግሞ አንዱን አይቶ እንደዚህ በሆነስ ቢል አንድ ነገር ተሰርቶ ልክ ካልሆነ የወላጅ ፊት ይታይና አሃ እቺን ነገር ካደረኩኝ እኔም ጋር ይሄ ነገር ይመጣል በሚል ብዙ ነን ቨርባል ያልሆነ ኢንተራክሽን ሁሉ በአይነት ጥቅሻ ይገባታል እንደሚባል ትክክል ነው። አንድ ነገር አድርገሽ ዞር ብለሽ ታያለሽ እና እንዴት አይነት መልስ አገኘው በሚል ራስን ማስተካከል ይቻላል። እና ያ ተፈጥሯዊ የሆነ የተፈጥሮን ሕግ የተከተለ አካሄድ ነው ብዬ አምናለሁኝ። እኔ በዚያን ጊዜ በነበረን አስተዳደጋችን፣ አካሄዳችን የአባቴ ደግሞ በተለይ በትምህርት ላይ የነበራቸው ትኩረት፣ እናታችን እኛን ማገዝ እና በቃ ሁል ጊዜ ለትምህርት ቤት ዝግጁ እንድንሆን የቤቱንም ስራ ሳንተው ያ ቅድም እንዳልሽው በጣም በጣም ሳይለንት የሆኑ ደጋፊያችን እናታችን ነበሩ። ቤት ውስጥ ሁሉ ነገር ተመቻችቶ እኛ ትምህርት ቤት ሲደወል ቱር ብለን ለመሄድ እንድንችል እንደተባለው እኮ ነው። ተረት እንዲው እንደ ቀልድ የሚሰማ ግን ብዙ ትምህርት የሚሆን ነው። አንድም ወደ አጉል ነገር እንዳንሄድ የሚያደርግ የማይረሱ ተረቶች አሉ፣ እንደ ቀልድ የሚነገሩ ግን በህይወታችን የምንማርባቸው። ለምሳሌ እልህኛ ለመሆን ምንድነው አስታውሳለሁ የሆኑ ተረቶች አሉ። በእልህ አለመጋባት ሰው ጋር ከዛ ራስን እስከማጣት እንደሚያደርስ ቆም ብሎ ማሰብ፣ ከዛ ስርቆትን የሚያወግዙ አይነት በጣም ጥሩ ተረቶች አሉ እንደ ቀልድ የምንሰማቸው። እና እነሱ ከወላጆች ሲመጡ እኛ ለልጆቻችን ካልሰጠናቸው ልጆች ደግሞ ምንም ይዘው አይሄዱም የሚለው ነው። እና እንዳሉት አሁን በጣም ከባድ ሆኗል። ከራስ ጋር ንግግር ሆኗል። ሁላችንም ቁጭ ብለን እንዲያው ምሳልን በላ እንኳን ሄደን እኮ ካፌ መረ እንዲያው እንገናኝ ተባብለን ጓደኞች ጋር ሁሉም ስልኩን ይዞ ነው የሚታየው። እና እሱ በጣም ከባድ እየሆነ ብዙዎች ፈተና ውስጥ እየገባን ነው። እና እንዲያው ከእናንተ የምንወስደው አንዱ ይሄ ነው ብዬ አስባለሁኝ። እንደ ቀልድ የሚነሳ ግን ስንቅ የሚሆን ለህይወት ጉዞ የሚጠቅም አይነት ነው የሚሆነው። አሁን በዚህ እንድንገናኝ ስትጠሪኝ
ብዙ ጊዜ እንዳልሽው የተለያየ ሚዲያ ላይ ስለቀረብኩ ምንድነው አዲስ ነገር ልናገር የሚችለው ያልተነገረ ብዬ አሰብኩኝና የሰሙ አሉ ያልሰሙ ደግሞ አሉ። ስለዚህ የአንድ ሰው የህይወት ልምድና እውቀት ክህሎት ለሌላው መተላለፍ አለበት። በጣም በአንዳንድ ጊዜ በትምህርት ቤት በጽሁፍ በተለያየ ፎርማል እና ኢንስቲትዩሽናል በሆነ መንገድ ይተላለፋል። በሌላ በኩል ደግሞ በማየት በመስማት የሚተላለፉ እውቀቶች አሉ። አሁን ለምሳሌ አባታችን እሁድ ቀን ቤተክርስቲያን ሄደው ከዛ ሲወጡ ሆስፒታል ሄደው የታመመውን እግዚአብሔር ይማራችሁ ብለው ከዛ ወህኒ ቤት ሄደው መስመሩ አንድ ነው። ወህኒ ቤት ጎራ ብለው እግዚአብሔር ያስፈታችሁ ብለው ነው ቤት የሚመጡት እና ይሄን እንደሚያደርጉ እናውቃለን። ይሄ ለምን እንደሆነም ተረድተናል። እና ስለዚህ በድርጊት የምናያቸውን ነገሮች ህይወታችን ይሄን ማድረግ ለካ ትክክል ነው፣ ይሄ መደረግ ያለበት ጉዳይ ነው የሚለውን መቅሰም ይቻላል። ቤት ውስጥ የማይቀለድባቸው የሚባል አለ። በአምላክሽ አትቀልጅም፣ በፍቅር በጓደኝነት አትቀልጅም፣ በስራ አትቀልጅም እና ይሄ እንደዚህ ተብሎ ተነግሮናል። ስለዚህ ስራ ይዘሽ በስራ ላይ ልቀልድ ካልሽ በስራ ላይ አይቀለድም፣ በጓደኝነትና በፍቅር አይቀለድም፣ በአምላክሽ አይቀለድም፣ በሀገር በምን አይቀለድም የሚባሉ ነገሮች አሉ። ይሄንን መጽሐፍ ውስጥ ተጽፎ እንትን ያለ ነገር አይደለም። ከዛ ከወላጆችሽ የምትቀስሚያቸው ነገሮች ናቸው። ያ ባይሆን ቁጭ ብለሽ እንዳልሽው ይሄንን ስልኩን በመነካካት እንደዚህ አይነት ጠቃሚ የሆነ ያለሽበትን እውነታ ሪፕሬዘንት የሚያደርግ ለህይወትሽ መርህ ሊሆን የሚችል እና ሳትረሹ ደግሞ ሶርሱን ስለምታቂ ሳትረሹ ለህይወትሽ ምርኩዝ አድርገሽ የምትሄጃቸው እውነታዎች ከዛ የሚመጡ ናቸውና ለኛ ቤት ብቻ አይደለም አብዛኛው ማህበረሰብ በዚያን ጊዜ የነበረው የዚህ አይነት ነው የህይወቱ አካሄድ የነበረው። ፈሪሃ እግዚአብሔር አለ፣ ይሄ ማህበረሰባዊ ህይወት አለ እና አሁን ያንን ሰው ማለት ሰብአዊ ፍጡር ማህበረሰባዊ ካራክተር ያለው ፍጡር ነው። ስለዚህ ያ ማህበረሰባዊነት የሰውነታችን የሚፈልገውን እንደ ምግብ የሚፈልገው ነገር ነው፣ እንደ መጠጥ የሚፈልገው ነገር ነው። ምክንያቱም ሰው ነና። ግን ያንን ራሳችንን እያገለን በሄድ ቁጥር እነኛ ሴቶች እየጠፉ እና በቃ የተራቆትሽ እንደምትሄጂ አይነት ነው የሚሆነው። ያ ጥንካሬሽ ደርበሽ ለብሰሽ የምትራመጅበት ኃይልና ጽናት ያስፈልጋል ሰው ልጅ እና ያንን አሁን ሉዝ እንዳናረግ በጣም አካሄዱ የዓለም አካሄድ ነው። ግን ደግሞ አንዳንድ እንደኛ ትራዲሽናል የሆነ ሶሳይቲ በጥንታዊ ቅርሱ የሚያምን የሚያከብር ሶሳይቲ ያንን ይዞ ቢሄድ ለማንነቱ ብርቱ ድጋፍ ይሆነዋል ብዬ አምናለሁ። አሁን ለምሳሌ በኔ ዘመን የነበረ እውነታ አሁን የለም። ግን የተወሰኑ ፕሪንሲፕሎች አሉ። በኔ ጊዜ የነበረ ፕሪንሲፕል ለአሁኑም ጀኔሬሽን የሚጠቅም። ድሮ ለምሳሌ ከትምህርት ቤት አጭር ርቀት ነው። ጎረቤት ሁሉ ከአንድ ቦታ ተነስተሽ አንድ ቦታ እስክትደርሺ ድረስ አይኑ አለ። የብሻው ልጆች ናቸው፣ የገሊ ልጆች ናቸው፣ ልጆች ናቸው ተብሎ ኃላፊነት አለ። ጉርብትና ትልቅ ተዛምዶን የሚፈጥር ነው እና በዛን ጊዜ የነበረው እውነታ በዛን ጊዜ እኛ አግኝተን ያደግነው ሪያሊቲ አሁን ጋር እናስተያየው ብንለው አይሆንም። ምክንያቱም ጎረቤትሽን አታውቂም። ዛሬ ጎረቤትሽ በአጥር ተከልሎ ነው ያለው።
ልጆች ትምህርት ቤት ሲሄዱ በጣም ጥቂቶች ናቸው ተገናኝተው እኔ ትምህርት ቤት አብረን ተጫውተን እንመለስ ምናምን የሚባባለው። ብዙ የዚህ ይሄ የግለኝነት እንትን እየመጣ ነው ያለው። ስለዚህ በዚህ መሀል ምን መደረግ አለበት? ያ ጠቃሚ ነው ብለን ካመንን አሁን ባለው ሶሳይቲ አሁን ላሉት ልጆቻችን ምን ብናደርግ ነው ያንን የመሰለ ሽፋን፣ ያንን የመሰለ መርሆ፣ ያንን የመሰለ ጥንካሬ ይዘው ሊሄዱ እንዲችሉ የምናደርጋቸው? ምክንያቱም ልጆቻችን ካላዩ ካልተነገራቸው በአቅራቢያቸው ያለውን እውነት ነው ብለው ነው ይዘው የሚሄዱት። ስለዚህ አሁን ከወላጅ የታጣውን፣ ከጎረቤት የታጣውን፣ ከሌላው ሶሻል ኔትወርክ የታጣውን ቫልዩና እሴት ሊሰጥ የሚችል ለሁሉም ማህበረሰብ መንግስት ነው። እንመለስና በጣም ጠንካራ ተማሪ፣ በጣም ጥሩ ተማሪ ግን ለአባት ድጋፍ በእናት ምክንያት ለአባት ድጋፍ ተብሎ ትምህርት ትቶ ስራ መጀመር እርሱ ያደረጉት ነበረ። በተማሩበት ትምህርት ቤት መምህርት ሆነው ሄዱ እዛው ጅማና። ውሳኔው ግን አይከብድም? ምክንያቱም ይገባኛል አባት ችግር ውስጥ እንዳሉ መረዳት ነው። እና ደግሞ አባቴ እንዲህ አይነት ውሳኔ ሊወስን አይችልም፣ ባይቸግረው ኖሮ ኮሌጅ ሂዱ የሚል አባት ነው እና ጠንከራችሁ ተማሩ የሚል አባት ነው። እንዲህ አይነት ውሳኔ ሲወስን በቃ ባይችል ነው ብለው አሰቡ። ለእርሶ ግን ፈተና አልነበረም? ምክንያቱም እየሄዱ እንዲያውም የእርሶ እኮ በጣም የሚገርመው ከ11ኛ ክፍል ነው 12ኛ ክፍል የተፈተኑት አይደል? ታላቅ እህቶ ጋር እኩል 12ኛ ክፍል የተቀመጡበት ምክንያት በጣም ጥሩ ተማሪ ስለነበሩ ነው። እና ይሄን ትቶ በቃ ቤተሰብ ላግዝ ብሎ ለመወሰን ሲነሱ ውሳኔዎት ላይ አልከበዶትም? አላንገራገሩም? እሱም ባውቀው ደስ ይለኛል። እኔ መጀመሪያ እንደዛ ሲሉኝ የተሰማኝ ቅድም እንዳልሽው አባቴ ምንም ነገር ከትምህርት እንድንርቅ የሚያሳስባቸው ነገር ምንም የለም እና እዛም ለመድረስ የቻልነው በአባታችን ብርታትና ያላቋረጠ ምክር ነው። ስለዚህ ያን ሲነግሩኝ በእውነት ትልቅ ችግር ደርሶ ነውና እኔ አሁን ካልደረስኩ መቼ ልደርስ ነው በሚል በሚቀጥለው ቀን ነው የዊዝድሮዋል ደብዳቤ አዘጋጅቼ በየዲፓርትመንቱ ያስፈረምኩት። ያን ጊዜ ደግሞ ሴቶች ዩኒቨርሲቲ ውስጥ ብዙ የሉም። ስለዚህ መምህራኖቹ እኛን እዛ እንድንቆይ በጣም ይፈልጋሉ እና የተለያየ ድጋፍ እንደግፍሻለን ቆይ እንደዚህ ያሉ ነበሩ። ግን እኔ ትምህርትን ኤኒ ታይም ሊደርስበት ይችላሉ፣ ደግሞ ወስናለሁ ከእግዚአብሔር ጋር ከተወሰነ ጊዜ በኋላ ትምህርት ቤት ተመልሼ ዩኒቨርሲቲ ተመልሼ እገባለሁ ብዬ ስወጣ ወስኜ ነው የወጣሁት። አንደኛው ታላቅ ያጎታችን ልጅ የነበረው መምህራን ማሰልጠኛ የመምህርነት ኮርስ ይወስድ ነበር እና እሱ 2 አመት ይፈጅበታል ጨርሶ ከዛ ለመውጣት። ስለዚህ እኔ አሁን ባቋርጥ በ2 አመት ውስጥ እሱ ከዛ ጨርሶ ሲወጣ እኔን ይተካል። ስለዚህ ቫኪዩም አይፈጠርም እና አሁን እኔ 2 አመት ወደ ኋላ ብል እደርስበታለሁ በሚል ወስኜ ነው እና ብዙዎች እንዳልኩሽ መምህራኖቻችን የነበሩት ታላላቆቻችን ሴቶች ብዙ ትምህርት ላይ ገፍተው ስለማይሄዱ በቃ ያየናችሁ እዚህ እንድትደርሱ ትልቅ ቦታ ትደርሳላችሁ ብለን ስንል አሁን ወደ ኋላ ተመለሳችሁ እንደዚህ እያሉ የፍቅር ስሜታቸውን የገለጹልኝ ነበሩ። ለምን ትምህርትሽን አቋርጠሽ ትሄጃለሽ? ያልፋል እኮ ይሄ ጊዜ፣ ማን ደርሶላቸው ያልፋል? ቤተሰብ ውስጥ ልጆች አሉ። ያ ችግር የእውነት ችግር ነው። እኔ ደግሞ 2 አመት ብቆይ ምደርስበት ጉዳይ ስለሆነ ያ ብዙ አላስጨነቀኝም። ያስጨነቀኝስ ደርሼላቸው የችግር በወቅቱ ይፈታል ወይ የሚለው ነበረ። ስለዚህ ራስን መውደድ፣ ራስን ማስቀደም፣ አይ እኔ ልማር ምን አገባኝ የሚለው ነገር ሊመጣ አይችልም ማለት እኮ ነው አይደል? ያን ጊዜ በምንማርበት ጊዜ ይሄ ስንማር ለምንድን ነው የምንማረው? ራስን ረድቶ አሁን ድርሰት ጻፉ እንባላለን። ድርሰት እንጽፍ ነበር እና ድርሰታችንን ስንጽፍ
ራሴን አሻሽዬ ትምህርቴን እዚህ ጋር አድርሼ ወላጆቼን ረድቼ አገሬን አግዤ በቃ እነኚህ 3 ፓራግራፍስ ኦልሞስት ስታንዳርድ ናቸው። እጅ ጽፈት የምንማርበት ነው፣ የምናስብበት ነው፣ ምኞታችንን ኤክስፕረስ የምናደርግበት ነው። ግን ዋና አንኳር ተብሎ የተሰጠን ራስሽን ማሻሻል ኃላፊነት አለብሽ፣ ወላጆችሽን ማገዝ ኃላፊነት አለብሽ፣ አገርን መርዳት ኃላፊነት አለብሽ እና እነዚህ እውነታዎች ከወላጅ ከምታገኘው፣ ከጎረቤት ከምታገኘው፣ ከሌላ ተቋማት ከምታገኘው በተጨማሪ ትምህርት ቤታችን ውስጥ ቋሚ የሆኑ መማሪያ መጽሐፎች አሉ። ከበደ ሚካኤል እና የመሳሰሉት ደራሲያን የደረሷቸው እና የንባብ መልመጃዎች ናቸው። የንባብ መልመጃ 1፣ የንባብ መልመጃ 2፣ የንባብ መልመጃ 3። እነዚህ መጽሐፎች የትምህርት ቤት ሪኳየርድ ሪዲንግ ናቸው ከልጅነታችን። ስለዚህ አገር ማለት ምን ማለት ነው፣ ህዝብ ማለት ምን ማለት ነው እና ስለ ራስ ማለት ማሰብ ምን ማለት ነው፣ እነዚህን ነገሮች እዛ ውስጥ ንባብ ስንማር እየተማርናቸው ነው ያደግ ነው። ከዛ ከንባቡ በኋላ ደግሞ ጻፉ ምናምን ስንባል ከነኚህ እያወጣን ነው፣ ከነኚህና ከዙሪያችን ከምንሰማቸው እያወጣን ነው የምንጽፈው። ስለዚህ በዚያን ጊዜ የነበረው የማህበረሰቡ አወቃቀር፣ ግንኙነት፣ ኔትወርኪንግ እንደዚህ ተመሳሳይ እንትን እንዲኖረን ያደረገን ይመስለኛል። ምክንያቱም አንዳንድ እንደዚህ ፖድካስቶች ወይም ደግሞ ኢንተርቪው ሳዳምጥ በኔ ጄኔሬሽን የነበሩ ሰዎች አብዛኛዎቹ ቫልዩአችን ተመሳሳይ ናቸው። ያ የሆነበት ኢንስቲትዩሽኑ የሚያሳይሽ ያንን ነው። ትምህርት ሚኒስቴር የሚሰጥሽ መጽሐፍ ያንን ነው። በአካባቢሽ በጉርብትናሽ የምታገኙ ያንን ነው። አብሮ የመኖርን ነው፣ አብሮ የማደግን ነው፣ አብሮ የማሳደግን ነው። ስለዚህ እነዛ እውነታዎች ያንቺ አካል ሆነው ያንቺ ቫልዩ ሆነው እንድታድጊ ያደርጋሉና ስለዚህ ይሄ አንድና አንድ ሁለት እንደምትዩ የተማረ ሰው ለራሱ፣ ለቤተሰቡ፣ ለወላጆቹና ለሀገሩ ኃላፊነት አለበት የሚለውን ተቀብለን ነው ያደግነው። ስለዚህ ያ ስርዓቱም ደግሞ ያመቻቻል ያንን። ለምሳሌ ስራ ስትገቢ ስራ ከገባሽ ትምህርት ቤት ጨርሰሽ የሆነ ኮርስ ምናምን ወስደሽ ስትጨርሺ የሚቀጥሩ መስሪያ ቤቶች አሉ። እነኛ የሚቀጥሩ መስሪያ ቤቶች ለህዝብ አገልግሎት እንድትሰጪ የሚያደርጉ ናቸው። እርግጥ የፕራይቬት ሴክተሩ ገና እያቆጠቆጠ ያለ ቢሆንም እነኚህ ማህበራዊና ህዝባዊ አገራዊ የሆኑ አካሄዶች ትኩረት የሚሰጣቸው ናቸው። ከዛ ወጣ ስትይ የሆነ እንዳፈነገጠ ነው። ያ ሜይንስትሪሙ ያንን ይዞ የሚሄደው ነው እና ያ ይመስለኛል ይሄንን ቫልዩ ይዘን እንድንቀጥል ያስደረገ እና እያንዳንዱ ቤተሰብ ደግሞ ባለው ጥንካሬና ባለው አቅም ባለው ግንዛቤ በዛ ላይ እየጨመረ የሚሄደው አለ፣ ያንን የሚተውም አለ። ስለዚህ አብዛኛው ግን በዛ መስመር ያንን እንደ ሜይንስትሪም አድርጎት የሚሄደው ይመስለኛል። አዎ እውነት ነው፣ የተሰራንበት ነውና ኃላፊነት አለብኝ ብለን ስናስብ በየትኛውም ጊዜ ለወላጅ መድረስ አለ። እንዳሉት አሁን ካልደረስኩላቸው ማን ሊደርስላቸው ነው ብሎ ራስን መጠየቅም እሱ ለሌሎች ራስን አሳልፎ መስጠት ማለት አለሁ ማለት የሚጀምረው ከዛ ስለሆነ ነው። ከዛ 2 አመት ሰሩ። 180 ብሩ ጨመረ በ2 አመት ውስጥ ወይስ ነው? አልጨመረም። እንደዛው ነው። በዛው ወደ 160 ነው እንትን ብሎ ተቆራርጦ የሚደርሰው። ግን ያን አባቴ ለፈለጉት ጉዳይ በቀጥታ እንዲውል ስለተደረገ ያን ጊዜ ወዲያው ደረጃ በደረጃ ቅደም ተከተል አውጥተን እየተመካከርን ከአባቴ ጋር የማገኘውን ያን ጊዜ እንግዲህ አባቴ ወይ 30 ወይ 40 ብር ነው መሰለኝ፣ ለብዙ ጊዜ 40 ብር ነበር ደሞዛቸው የቴሌኮሙኒኬሽን ኦፕሬተር ሆነው እና ስለዚህ ያንን ክፍተትና ቀዳዳ 4 እጥፍ መጣ እኮ ማለት ትልቅ ከኋላ መጥቼ ብዙ እና እንደዛ
እንደዛ ነውና እና ደግሞ ተመካክረን ነው ስመጣም ከሳቸውም ጋር ስናገር እኔ አሁን እመጣለሁ አይደለም ስራ ይዛለሁ አጋጣሚ ነው ጅማ እንድመደብ የሆነበት በአጋጣሚ ነው እንጂ ፈልጌው ማለት ወደዛ አትኩሬ ወይም ደግሞ እዛ ጋር ቦታ አለ ብዬ አልነበረምና ከዛ መውጣት ሳስብ ቅድም እንዳልኩሽ ታላቅ ወንድማችን ነው አጎታችን ልጅ ይመጣል ስለዚህ እሱ ከመጣ እሱ ኃላፊነት አለበት እሱ ይወስዳል እኔ ይሄን 2 አመት ይሄንን ጋፕ እሞላለሁ በዚህ ጊዜ ውስጥ ምን መደረግ እንዳለበት እየተመካከርን እንሰራለን ነው እና ያ ምክክሩና ኢንተራክሽኑ ከቤተሰብና ከወላጅ ጋር አብሮ ነበርና እድለኛ ሆኜ እዛ በመሄዴ ሰራተ ምንድነው ቤት ለመከራየት ምናምን ለማለት የሚወጣው የነበረው የምግብ ወጪ የለ የቤት ኪራይ በቃ አብረን ያንኑ አንድ ጋር እንትን አድርገን እንበላለን እና ትልቅ ለኔ እነሱን መርዳት ሳይሆን ራሴንም አሁን መለስ ብዬ ሳስበው ራሴንም የረዳውበት ጊዜ ነው ምክንያቱም ከትምህርት ቤት እንደወጡ ኮሌጅ መግባትና ወጣ ብሎ ሰርቶ ኮሌጅ መግባት ልዩነት አለው ምፈልገውን በደንብ አድርጌ ራሴን የመረመርኩበት ጊዜ ነው እና ደግሞ ጥንካሬ ድክመቴ ምንድነው ብዬ ራሴንም ለማየት ጊዜ አግኝቼበታለሁና እነሱን ከመርዳት በተጨማሪ ራሴንም የረዳሁበት እና ሞር ስለራሴ ፍላጎት ስለራሴ ምንነትና ማንነት ለማወቅ የቻልኩበትም ጊዜ ነው ምክንያቱም አስተማሪ ሆኜ ወደ ማስተማሩ ነበር ያዘነበርኩት አስተማሪ በሆን በተለይ ልጆችን ከልጆች ጋር ማዋል በጣም ወዳለሁኝና ያንን የምወደው ስራ ነበረ ነገር ግን በአጋጣሚ ጤና ጣቢያን ስላየው ጤና ጣቢያ ምን እንደሚሰራ ስለተረዳው ጤና ጣቢያ በምን አይነት መንገድ መስራት ፈልጋለሁ የሚለውንም ለራሴ ስለወሰንኩ ያንን የጤና ጣቢያ ስራ ምን እንደሆነ ያወኩለት በቃ የጤና መኮንን ሆኜ ገጠር ውስጥ ነው ማገልገል የምፈልገው ብዬ ወሰንኩ ከዛ ለእናቴም ነገርኩ የጤና መኮንን ሆኜ እንደዚህ ነው መስራት የምፈልገው ለአባቴም ነገርኩ እንደዚህ ነው መስራት የምፈልገው በቃ ይሄ ነው ወዲያው ከትምህርቱ ወደ ጤና ሽፍት ያደረኩበት ጊዜ ነው ቦንጋ ሄዱበት አጋጣሚ ነው አዎ እና ስለዚህ በእንደነዚህ አይነት ሂደቶች ውስጥ ለአስተዋይ ለሆነ ሰው ጥቅምም ይገኝበታል ሰውን ረዳው ብለሽ በምትይበት ጊዜ ራሴስ ምን አገኘውበት የሚለውንም እና ጎንደር ሲሄድ የምፈልገው ነገር ስለነበረ መጀመሪያ አትሄጂም ሲባል ለምን አልሄድም ከባድ ነው ምንድነው ከባድነቱ ገጠር ነው ገጠር ታዲያ ሰው ይኖራል ገጠር ነርሶች ይሄዳሉ ገጠር ላብራቶሪ ቴክኒሻን ሴቶች ይሄዳሉ ጤና መኮንን ሲኮን ገጠር ነው የሚገባው ነው አዎ ገጠር ነው የሚገባው መምህራን ሆነው ገጠር የሚሄዱ ሴቶች አሉ ስለዚህ ዋናው ጉዳይ እሱ ሳይሆን ያመራር ኃላፊነት አለበት ሴት ደግሞ በዚያን ጊዜ ሙሉ ኃላፊነት ወስዳ አንድ አውራጃን ለመምራት አንድ ተቋምን ለመምራት አትችልም ነው በቃ አትችልም ስለዚህ እኔ ደግሞ ሰው ነኝ ካስተማራችሁኝ እማራለሁ ከተማርኩ ደግሞ ለምን ያቅተኛል የሚል ጥያቄ ነው ይዤ ቀረብኩትና ስለዚህ በዚያን ጊዜ ለጤና ሴክተር የነበረኝን ፓሽን አገኘሁት አሁን እስከ ዛሬ ድረስ ፓሽኔ የጤና አገልግሎት ላይ መስራት ነው በፖሊሲም ቢሆን በአገልግሎትም ቢሆን በምርምርም ቢሆን በማስተማርም በተለያዩ ነገሮች እና ስለዚህ ያ አጋጣሚ ለኔ ትልቅ ለወላጆቼ ውለታ ዋልኩ ሳይሆን ወላጆቼ ለኔ ውለታ ዋሉልኝ እድሜ ልኬን ደስ ብሎኝ የምኖርበት ሙያ ውስጥ እንድገባ ምክንያት
ሁነውኛል። የስራም የጥሞናም ጊዜ ሆነን በለው አይደል? አዎ ማሰቢያ ማሰላሰያ ይሆናል። ከዛ ያዩትን ነገር ደግሞ ለዚህ መፍትሄ ይሆናለሁ ብሎ ማሰብ እርግጥ ነው በጣም ትልቅ ውሳኔ እንዲወስኑ ያገዙት ጊዜ ነው ያ 2 አመት። የአባት መታመም የራሱ ምክንያት ይኖረዋል። ቦንጋ ሄደው ያዩት ጤና ጣቢያ ላይ ያለው አገልግሎቱ ነርሶቹ ሲሰሩ ያዩት ነገር ሌላ ተጨማሪ ግፊበት የሚል ሀሳብ ይዞ መጥቶ ይሆናል። ግን ደግሞ በዚህ መሃል እንዳሉት ፈተናው ብዙ ነው። አሁን ስለ እርሶ ሳነብም ስሰማም እንዳሉት በተለያየ አጋጣሚ የሰጧቸውንም ኢንተርቪዎች ስከታተል በጣም ፈታኝ ጊዜ አልፈዋል። የመጀመሪያዎቹ 2 ሴቶች ናችሁ ከጓደኞቱ ጋር ጎንደር ዩኒቨርሲቲ ገዘርትሁን እየተመረቃችሁትና በዛ ጊዜ የነበረ ፈተና እንዲያውም ምንድነው በጣም እርሶን ከዛ ውሳኔ ገለል ሊያደርግ የሚችል የነበረ ጥያቄ ተጠየቁት። ውጤታማ ካልሆነና ከወደቁ ከዚህ በኋላ ሴት በዚህ መልኩ አይማሩም ወይ ጤና መኮንን የሚሆን ሴት አይኖርም፣ እሱን ወስነው ይግቡበት ነበር የተባሉትና እሺ ማለትም አልፈለጉም። አይ በእኔ ምክንያት ለምንድነው ብዙ ሴቶች የሚጎዱት ማለት አንዳንዴ እኮ በቃ እሺ መጣ ይምጣ ብለንም እንወስናለን። ከዛ ከወደኩም ወደኩ ነው የሌሎች እድል ነው የሚሆነውና በጣም ከባድ ፈተና ነበረ። እንዲው ፈተናውን እናንሳው። ከዛ ተወጥተውታል፣ ዛሬ የደረሱበት ደርሰዋል። ግን ለሌሎቻችን በትንሽ ነገር ደንቀፍ ሲያደርገን ወደ ኋላ ገለል ገሸሽ ለምንል ሰዎች ለምን ብሎ መሞገት ከዛ የፈለጉበት ቦታ ለመድረስ መጣጣር ደግሞ አቅምን ማሳየት አለበት በእርሱ ህይወትና እሱን ጊዜ እናንሳው ዶክተር። እሱ ጊዜ እንግዲህ ወደ ቅድሙ መመለስ ሊኖርብን ነው። ቦንጋ ጤና ጣቢያ አስተማሪ ያለው ነው ከናቴ ጋራ ቦንጋ ጤና ጣቢያ ዘመድ ለመጠየቅ ይሄድ ነውና በዛ አጋጣሚ ስለ ቦንጋ ጤና ጣቢያ ለመረዳት ቻልኩ። ጤና ጣቢያው ምን እንደሚሰራ አየው እና ውስጤ የነገረኝ በቃ ይሄ ነው እንትንሽ መክሊትሽ ይሄ ነው መስመርሽ ይሄ ነው ተብሎ እንደተነገረኝ ነው ውስጤ የተሰማኝ ደስታ። እና ያንን ደግሞ ለወላጆቼ ስነግር ወላጆቼም በቃ በርቺ ነው ያሉ ሁለቱም። ከዛ እንግዲህ በዚያን ጊዜ ዩኒቨርሲቲዎች ኮሌጆች እንትን ያደርጋሉ በየትምህርት ቤቱ ሃይ ስኩሉ እየዞሩ ኢንተርቪው አድርገው ተማሪዎች ይመለምላሉና ወደ ጅማ የመጣ የጎንደር ቡድን ነበረ እና እኔ ለኢንተርቪው ተዘጋጀሁኝ ይመጣሉ ሲባል ስለሰማሁ እና ገብቼ ስቀመጥ የኢንተርቪው የቡድኑ መሪ 12ኛ ክፍል ጨርሻለሁ ከዛም በላይ 2 አመት አስተምሬያለሁና አሁን ለሆነ የሚችለው የጤና መኮንን ነው። እኔም ያመለከትኩት ለጤና መኮንነት ነው እና በኋላ በቃ አዝናለሁኝ ጤና መኮንን መሆን አትችይም ማለት ለምን? ፖሊሲ ነው የኮሌጃችን ፖሊሲ ነው እና ኃላፊነቱ በጣም ከባድና ውስብስብ ስለሆነ እስከዛሬ ድረስ ኮሌጁ ለጤና መኮንንነት ሴትን አላሰለጠነም። ምክንያቱም የአውራጃ የጤና አመራር ኃላፊነት እዛ ሰው ላይ አለ። የአውራጃ ውስጥ ያሉትን የጤና አገልግሎቶች በትክክል አቀናጅቶ መምራት ኃላፊነት አለ። ስለዚህ አይቻልም፣ ገጠር ነው ደግሞ የሚኖረው ተባለ እና እኔ ከተማርኩ ለምን አልችልም ነው የኔ ጥያቄ። ምክንያቱም ደግሞ የረዳኝ ምንድነው ከዛ ቦንጋ ከነበረው የጤና መኮንን ጋራ በነበረኝ ትንሽ ቆይታ ስለ ስራው በደንብ አድርጌ ተረድቻለሁ። እንዴት ትምህርት ቤት እንደገባ ትምህርቱ ምን እንደሆነ ከሱ ተረድቻለሁ። ይሄ ረድቶኛል። ስለዚህ በሰለጥን አልችልም የምለው ምንም ነገር የለም። እና ገጠር መኖር ደግሞ እኛ በእግራችን ሄደን በበቅሎ ሄደን በምን ሄደን ነው እንትን ያደረግ። ስለዚህ ያ ለኔ እንደ እንግዳ ነገር አልታየም። ስለዚህ የዲኑን አድራሻ ስጡኝ ፖሊሲው ከሆነ ብዬ ጠየቁኝ። አድራሻው ተሰጠኝ። ለዲኑ ዴኒስ ካርልሰን ይባላሉ። በጣም እስካሁን ድረስ ወዳጆች ነን። በቅርቡ እንደውም አንድ መጽሐፍ ጽፈው ነበር። እዛ መጽሐፋቸውን ሪቪው እንዳደርግላቸው ጠይቀውኝ ሪቪው አድርጌላቸዋለሁ እና እሳቸው መለሱ ወዲያው ፖሊሲያችን ነው በሚል
ፖሊሲ አይለወጥም እንዴ? አባቴን እንግዲህ የሁሉ ሲሆን ከአባቴ ጋር ሁልጊዜ ኮንስታንት ንግግር አለ። እንደዚህ አሉኝ እኮ አይ ባያቸው አንቺ ጠይቂ፣ የምትፈልጊው ይሄ ነው አይደል? ጠይቂያቸው፣ የበላይ ያላቸው አይደል? ለበላያቸው አመልክቼ ነው መባል የነበረው። በኋላ ለዲኑ በቃ አንተ መወሰን ካልቻልክ ዩኒቨርሲቲ ውስጥ ሴኔት አለ፣ ለሴኔቱ አቅርብልኝ። እንግዲህ ያን ጊዜ አስተማሪ በመሆኔ ብስለትም አግኝቻለሁ። የትምህርት ሲስተሙ፣ የጤና ሲስተሙ ከትምህርት ቤት ከወጣ ሰው የተሻለ ብስለት ነበረኝ ያን ጊዜ ለመጠየቅም የሚያስችል እና ለእንትኑ አቅርብልኝ ብዬ አልኩት እና ቀረበ ለሴኔቱ። እሱ የኔን ጥያቄ የኔን ፍላጎት አምኖበታል። ስለዚህ ለሱ ችግር አልነበረም ያን አሳልፎ ለነሱ ደግፎ ለመጻፍ ደግፎ ጻፈ እና እነሱም ተከራክረውበት ይሄን ያህል አምርራ ከገፋች ስራ ሙያውን ብትወደው ነው። ስለዚህ በሷ ይሞከር ተባለ እና ሁለት እንግዲህ የመጀመሪያው ፓራግራፍ እንኳን ደስ ያለሽ ምናምን የሚል ሲሆን ደብዳቤ፣ ሁለተኛው ፓራግራፍ ላይ ቅድም ያነሳሽው ነው። አንቺ የመጀመሪያዋ ሴት ነሽ፣ ስለዚህ አንቺ ሰክሲድ ካረግሽ ሴቶች መቀበል እንቀጥላለን። አንቺ ሰክሲድ ካላደረግሽ ሴቶችን አንቀበልም አሉ። ያን ጊዜ እኔ ከነሱ ጋር ኢንተራክት እያረኩ እያለ ነው ዘርቱን አመልክታ ጓደኛዬ ዘርቱን አመልክታ አንድ ከምትሆን ሁለት ቢሆን ይሻላል በሚል ሁለታችንን የተቀበሉት እና እኔ ለምንድን ነው ወንድ ተማሪ ወድቆ ትምህርት ቤቱን ካልዘጋችሁ እኔ አንድ ሴት ተማሪ በወድቅ ለምንድን ነው ሴቶችን ማትቀበሉት? እኔ የኢትዮጵያን ሴቶች ኃላፊነት አልወስድም። እኔ በወድቅ ተዋበች ወደቀች ነው እንጂ የኢትዮጵያ ሴት ሁሉ አይችለውም ማለት አይደለም። ስለዚህ ይህን ኃላፊነት አልቀበልም ስል ዲኑ ዶክተር ካርልሰን በቃ ስትመጪ መጀመሪያ እኔ ቢሮ ትመጪና እንነጋገራለን አለኝ። ሲሄድ ጠርተው ጠየቁኝ ለምን ይሄን እንዳደረኩ እና አራቱን አመት እዛ በምቆይበት ጊዜ በጣም እየረዱኝ እዛ እስከነበሩ ድረስ እየረዱኝ ነበረ፣ እንደ እያበረታቱኝ ነበር እና ምንም ችግር አልነበረም። እንግዲህ ዋናው ችግር ገጠር በእግር የሚያስኬድ ብዙ ቦታ አለ፣ በበቅሎ የሚያስኬድ ብዙ ቦታ አለ። ያንን ያስተምሩናል፣ ትምህርት ቤቱ ያስተምረናል። ከብቶች አህያ ምናምን እንደዚህ አሉ እቃ ጭነን በሽታ ለመከላከል ወደ ገጠር በምንሄድበት ጊዜ እና ያ እንዴት ነው የሚለውን ሁሉ ያሳዩናል። ምክንያቱም ኃላፊነት ያለብን ሰዎች ስለሆን በዛም ትምህርታችን ችሎታችን የተሻለ እንዲሆን ከነኚህ ነገሮች ጋር አብሬ ነው ያደግኩትና ይሄን ያህል አላስቸገርም። መጨረሻ አመት ላይ ከትምህርት ቤታችን ወጣ ብለን ጤና ጣቢያ ስልጠና የ6 ወር ስልጠና በአመራር ላይ ከአውራጃ አስተዳዳሪዎቹ ጋር ቁጭ ብሎ የአውራጃ የጤናውን ጉዳይ መወያየት ላይ እነሱን በተግባር ምን ገመገምበት ምን ሰለጥንበት ቦታ ነው እና እዛ አውራጃ ውስጥ በምሰራበት ጊዜ ምንም ሳልቸገር ነው የጨረስኩት። ጓደኛም እንደዚሁ ምንም ሳንቸገር ነው እና ያ ዝም ብሎ ሴት አትችልም፣ ሴት አመራር ላይ መሆን አትችልም በዛን ጊዜ ከሚለው የተሳሳተ አመለካከት የመጣ ነው እና ሁሉም መጨረሻ ላይ ምስክሮች ሆነዋል። ከወንዶቹ ያላነሰ ነው አስተዋጽኦ ያደረግነው እና ስለዚህ ያ ፈተና ካልነው አለፈ። አሁን መለስ ብዬ ሳስበው ምን ነበር እንደዛ ከውስጤ ይገፋፋኝ የነበረው? ምክንያቱም ኦኬ ጎንደር ካልተቀበለኝ ለምን አዲስ አበባ ዩኒቨርሲቲ ዊዝድራ ያደረኩበት ቦታ አልገባም ብዬ ለምን አልተውኩም ብዬ ራሴን አንዳንድ ጊዜ አልፎ እንደዚህ ቁጭ ስል ስጠይቅ ያ ፓሽን የምትዩ ነገር አለ፣ የውስጥ ፍላጎት ማለት እግዚአብሔር ለይቶ የሰጠሽ ተሰጥኦ ማለት ነው እና ያ ከዛ ጋራ ነው ራሴን እንትን ሳደርግ የነበረውና ይሄንን ነው
መስራት የምፈልገው ብዬ ለመወሰን ያስቻለኝ ያ ሁኔታ ነውና ስለዚህ በፍቅር ስለሆነ ሰራ የነበረው ምንም ድካም አይደክመኝም ነበር፣ ሌላውንም አላሳርፍም ነበር እና እስካሁንም ድረስ በአገር ውስጥም ሆነ በውጭ ሀገር በተሰማራሁባቸው ሀገሮች በሰራኋቸው ስራዎች ያለኝ ትራክ ሬከርድ በጣም ጥሩ ነው። አምላኬን አመሰግናለሁ። አሜን። ያኔ ፎቶዎችን ለማየት ሞከርኩ። የእርሱን ፎቶዎች በጣም ዘናጭ ነበሩ። ጸጉሮት በጣም ያምራል፣ አለባበሳችሁ በጣም ያምራል። ከዛ ጎበዝ ተማሪ፣ ከዛ ዩኒቨርሲቲ ፈተና አልነበረውም ታዲያ ደንቀፍ የሚያደርግ ነው? ምክንያቱም እኔ ከቤት ይዤ የተነሳሁት መማር፣ ሴት ልጅ መማር አለባት፣ በቃ ትምህርት ነጻ ያወጣል የሚለው የአባቴ እንትን አለ። ሌላው ደግሞ ታላቅ እህቴ ከፊቴ አለች። እሷ እኔ አሁን ዩኒቨርሲቲ በገባሁበት ጊዜ እሷ አሜሪካን ሀገር ፊልድ ሰርቪስ ሄዳ ነበረ። ያን ጊዜ ፊልድ ሰርቪስ የሚባል የአንድ አመት ኤክስቼንጅ ፕሮግራም ነበረ። ስለዚህ አባቴ ለትምህርት ስለሚያተጉን ከትምህርት ጋር የተያያዙ ነገሮችና እድሎች እንትን በፍቅር የምንቀበላቸው ናቸውና ስለዚህ ይሄ የጊዜያዊው ነገር ወይም ደግሞ በዛን ጊዜ ብዙ ይሄ ተድሮ ትዳር ይዞ መኖር፣ ልጅ ወልዶ ከብዶ መኖር የሚሉት ነገር በአንጎላችን አልነበረም እና ያንን ነው ያን መንገድ ነው እንዴት አድርገን እያሰላን እንቀጥል እንሄድ ብለን ያልንበት እንጂ ድሮ ዘናጭ አልነበሩም ወይ ያልሽው አሁን ዘናጭ አይደለሁም ወይ ብዬ እንዳልጠይቅሽ። በጣም ማለት የልጅነት ፎቶ አየሁና በጣም በቃ የሚያማምር ዝነጣ ነበረ። ፎቶዎችን እያየሁ ነበር ማለት እንዲያውም የተመረቃችሁ ጊዜ ያለው ይሄ የጸጉር ስታይላችሁ ለየት ያለ ነው። በጣም የሚያምር ጸጉር፣ አለባበሱ በጣም ነበር የሚያምረው። ብቻ እንዴት እንደምገልጸው አላውቅምና እንግዲህ አይናችንን ገልጠናል ብለን የተማርን ስለሆነ የውጮቹን ማጋዚን እናነባለን እንላለን። ስለዚህ ያ አለ። ሌላው ደግሞ እኛ ጎንደር ብንሆንም የአዲስ አበባ ዩኒቨርሲቲ ተማሪዎች ደግሞ አሉ። እነሱም እንደ አንድ ሞዴሎቻችን ናቸው። እነሱ በህቴ በኩል በኋላ 1 አመት ቆይታ ከመጣች በኋላ እዛ ስለገባች እሷ 1 አመት ከኔ ቀድማ ነው ግራጁዌት ያደረገችው እና በሷም በኩል አሉ። ስለዚህ ይሄ ከፍቶልናል የውጭውን ለማየትና ስታይል መከተል ምናምን ስታይል መከተል በዛ እድሜሽ ማድረግ የምትችውን ራስሽን መጠበቅ ራስን መጠበቅና እንደዛ ማድረግ እኮ ከሰልፍ ሪስፔክት ጋራ የተያያዘ ነውና በቃ አትነኩኝም አልነካችሁም አይነት መልክትም አለው ውስጡ። ቅድም እንዳልሽው አረማመዴ በጣም ፈጣን ነው፣ አሁንም ፈጣን ነው። እሱን ያገኘሁት ከአባቴ ሳይሆን አይቀርም። አባቴ በጣም ፈጣን ተራማጅ ናቸው እና አንዳንድ ጊዜ ጫማዬ ከስሩ ቋቋም የሚል ነገር ካለው በቃ ያለው ተዋበች አለበች በዚህ ይላል። በጣም ፋስት ነው ወኩማረገው እና ንቅት ብለሽ ነው እና ደግሞ ውስጤም በእንደዛ በእልህ መልክ ባልይዘው ሁሉ ጊዜ የትኛው ነው ይከብዳል ያሉት ለዛ ከነበረው ይልቅ የከበደ ነገርም ኤክስፔክት እያደረኩ ነበርና ያልፋል፣ ይሄም ያልፋል፣ ይመጣል እና ቅድም እንዳልኩት የመጨረሻ 6 ወራችን ገጠር በመንሰራበት ጊዜም ከአውራጃው የልማት ቡድን ጋር እየተነጋገሩ መስራት፣ ከአካባቢው የተለያዩ የሴክተር ኃላፊዎች የትምህርት፣ የፖሊስ፣ የግብርና ሰዎች ጋር አብሮ እየተግባቡ መስራትና ይሄን የመሳሰለው ነገር ለዛ ራስሽን ብቁ አድርገሽ ራስሽን ዝግጁ አድርገሽ ለመቅረብ አንዳንድ ጊዜ ፕሬዘንቴሽንና ፕሬዘንስም የኮሌጅ ተማሪ እኮ ነኝ የሚልም አለ። በኮሌጅ ተማሪነቴ እኔ በውስጤ መንፈሳዊ ኩራት ነበረ። ምክንያቱም
ጎንደር ስንማር ነርሶች አሉ፣ ላቦራቶሪ ቴክኒሻኖች፣ የጤና ረዳቶች እና የጤና መኮንኖች ሴቶች፣ ወንዶችም ሴቶችም አለ እና ለምሳሌ ማታ በ3 ሰዓት ዶርሚተሪ ይዘጋል። ሴቶች ቶሎ ገብተው መተኛት አለባቸው። እኔ አልገባም አልኩ በ3 ሰዓት፣ ምክንያቱም የዩኒቨርሲቲ ተማሪ ስለሆን አምሽቼ ማጥናት ስላለብኝ እንዳልወድቅ በሚል ላይብረሪ ውስጥ ቆያለሁ። ላይብረሪ ውስጥ ቆይና ላይብረሪው ሲዘጋ ሄጃ አንኳኳለሁ። ሞግዚት አሉን፣ ሞግዚታችን በር ይከፍቱልናል። በኋላ የነርሶች ዲን አለች፣ ጋርስት ትባላለች፣ ከሰሰችኝ። ምክንያቱም እሳቸው ኮምፕሌን አደረጉ፣ ከእንቅልፋቸው እየተቀሰቀሱ ነው። እኔ ደግሞ ኖ እኛ ልዩ ነን፣ በልዩነት ትሪት አድርጉን ነው የምለው። ምክንያቱም አዲስ ገቢዎች ስለሆን ዝም ብለን ተጨፍልቀን ከሌሎቹ ጋር ከሆን ምንድን ነው የኛ መብለጥ? እና በኋላ 2-3 ጊዜ ቢሮ አጠራችኝ። አይ እኔ ነርስ አይደለሁም፣ የዩኒቨርሲቲ ተማሪ ነኝ፣ የጤና መኮንን ነኝ፣ ለምንድን ነው አንቺ ጋር መጣው ብዬ እምቢ አልኩ። ኮምፕሌን አደረገች ለዲኑ እና ዶክተር ካርልሰን ጋር በስሞታ መልክ ሄድ እና ለምንድን ነው ሄደሽ ያላየሻት አለኝ። ከኔ ጋር ምን አላት እሷ? እኔ እንደዚህ ነኝ፣ አንቺ አምሽተሽ ትገቢያለሽ። አዎ ላይብረሪ ማጥናት አለብኝ፣ እንደዚህ ኃላፊነት እኮ ትልቅ ነው እላለሁ። ያንን የሚክድ የለም፣ እውነት ነው። ሌላ ቦታ ደግሞ አዲስ አበባ ዩኒቨርሲቲ ሴቶችም ወንዶችም ላይብረሪ ውስጥ አምሽተው ነው አጥንተው የሚገቡት። ስለዚህ እኔ በዛ በነበረው በድሮ ሕግ አይመለከተኝም፣ በዛ አልመራም አልኩ እና ደግሞ ከህቴ ጋር የአዲስ አበባ ዩኒቨርሲቲ የሴቶች የዶርሚተሪ ሕግና ስርዓት ምን እንደሆነ ወረቀት ይዤ መጥቻለሁ። ስለዚህ ይኸውና እኮ እና አስተካክሉ ደንባችሁንና ሕጋችሁን በሚል ራስን እንትን ለማድረግ እንደዚህ መስመር እንዳለ ማሳየትም ያስፈልጋልና ያን ጊዜ አንዳንዶቹን ነገሮች ሆን ብዬ ነው ባልል ኖሮ በዛው በነበረው ሕግ ሴት የጤና መኮንኖችም ይቀጥሉ ሊባል ነው እና ይሄ መሆን የለበትም እያልኩ ቅድም እንዳልሽው በዚህ በአለባበስ በምናምን ብቻ ሳይሆን መብትንም በማስከበር እነዛን ነገሮች ከታተል ነበር እና እንደዚህ ነኝ፣ እውነቱ እሱ ነው። ስለዚህ እንደዛ ትሪት አድርጉኝ። እንደዛ ደግሞ ትሪት ማድረግ ሴቶችን እንዴት ትሪት እንደምታደርጉ አታውቁም አይደል? ከሌላ ኮሌጅ ያመጣሁት የአዲስ አበባ ዩኒቨርሲቲ መመሪያ አለ፣ ይሄንን ተመልከቱና በዛ እንነጋገር ነበር እና ደግሞ እንደ እንትንም እንደ ብርቅም ነው የሚያውንና የሚጨክንብኝ አልነበርም። ያንንም አድቫንቴጅ ወስጃለሁኝ። እነኚህ እኮ አዲሶች የጤና መኮንኖች እኮ ናቸው እንደዚህ ምናምን ሲሉ አዎ እንደዚህ እያልኩ እንትን አደርጋለሁኝ እና እዛ ከእንጀራ የሚጋግሩበት ምን የሚሉበት ቦታ ሄዳለሁኝ። ምክንያቱም አንዳንዴ ጅማ ምሰራው ይናፍቀኛል። ስለዚህ ሄድና ቁጭ ብዬ ከነሱ ጋር እያወራሁ እና ጎንደር እንዳልኩሽ የሚረሳ አይደለም ትዝታዬ። በጣም ጥሩ ነበር። በጣም ጥሩ የሆነው ደግሞ ጎንደር እንደጨረሱ ቦንጋ ሄዱ። መጀመሪያ ያዩት ጤና ጣቢያ ጋር እሱ ደግሞ ህይወት እንዴት ግጥምጥሞሿ በጣም የሚገርም ነው የሚባለው። አንድ ፎቶ እያየሁ ነበረ ከአፄ ኃይለ ሥላሴ ጋር ፎቶ ነበር አይደል? ስትመረቁ ጎንደር መተው ነው? አዎ ጎንደር መጡ። የመጀመሪያ ጊዜያቸው ነው ያኔ ሲመጡ ጎንደር ለምረቃ። ፕሬዚዳንት አክሊሉ ሀብቴ ነበሩ እና አስታውሳለሁ ትልቅ እንደ ጋራዥ አይነት ነገር ውስጥ ነው የተመረቅነው እና ሴቶች ብርቆች እንዳልኩ ስለነበር እሳቸው አጠገብ ጎንና ጎን እኔ ደግሞ ቀረብ ብዬ ከእሳቸው ጋር የማውራትም እድል አግኝቼ ነበረ እና ከዚህ በለጠ ምን ትፈልጊያለሽ? እና ትልቅ እርካታና ደስታ ነበረ። አሁን መለስ ብዬ እንደገና ሳየው ነገሮችን ለካ ይሄን ያህል የተሳሳተ አመለካከት ህዝብ ውስጥ ነበር የሚለውን አጥርቼ እንዳይረርቶኛል። ምክንያቱም
ወላጆቼ ጋር ሳድግ ወላጆቼ በርቱ ኩል ጎበዞች ምን እየተባል ነው ያደግነው። የጅማ ማህበረሰብ እንደዚሁ እያደረገ ተንከባክቦ ነው ያሳደገንና ይሄ ሴቶች ላይ ተጽዕኖ የሚለው ነገር በደንብ አልገባኝም። ያ እንቅፋት መወጣት ያለበት ነው ይሄ ትምህርት ቤት ኮሌጅ እንድገባ ማድረግ ያስፈልገው በዛን ጊዜ የነበረው ንግግር እንጂ ይሄን ያህል አልመሰለኝም ነበር። ግን በኋላ በህይወቴ ሳየው እውነት ነው። በየቦታው እንቅፋት አለ፣ በየቦታው የሚያደናቅፍ ነገር አለ። ሪኮግናይዝ አለማድረግ ስብሰባ ተጠርቶ ስብሰባ የጤና መኮንን ነኝ ብዬ ሄጄ ቁጭ ብዬ አናውንስ ያደርጋሉ የጤና ጥበቃ ተጠሪ እስከሚመጡ ድረስ እንግዲህ ስብሰባችን እንጠብቃለን ይላሉ። እኔ እኮ ቀድሜ መጥቼ ቁጭ ብያለሁና ሴት የጤና መኮንን አለች ብለው አያምኑም። እና እነዚህ ነገሮች ነኝ እኮ እንደዚህ ነኝ እኮ ብሎ በር መክፈት እንደ ሰተት ብሎ የተከፈተ በር ውስጥ እንደመግባት አይደለም። ብዙ እንትኖች አሉ፣ መጋጨቶች አሉ። እንደገና መለስ ብለሽ በየትኛው በኩል ብሄድ ይሻላል? ገፍቼ አግሬሲቭሊ መሄድ ነው የሚሻለው ወይስ በብልሃት እየተናገርኩ ተሳስታችኋል እኮ አላወቃችሁም እኮ እንደዚህ እያልኩ መሄድ ነው የሚሻለው? በስራዬ እያስመሰከርኩ መሄድ ነው የሚሻለው? እንደዚህ የሚሉትን የተለያዩ ስልቶችን ብልሃቶችን ይሄ ያዋጣኛል ብለሽ የምትዩን መንገድ ይዘሽ በዛ ይኬዳልና በር እየከፈቱ መሄድ ተጨማሪ እንትን ይጠይቃል፣ ተጨማሪ ኤነርጂ ይጠይቃል። ጉልበት በደንብ ይፈተናል። ወይ ፈታኝ ነበር የሚሆነው። ምንም የመጀመሪያ ሲኮን ያው የመጀመሪያ መባል በራሱ ደስ የሚል ነገር አለው። ግን የመጀመሪያ ለመባል ደግሞ በጣም ብዙ ፈተናዎችን ማለፍ እንዳሉት ያስፈልጋል። ቦንጋ ደግሞ ከሄዱ በኋላ የቦንጋው አትሂድብን እስኪባሉ ድረስ በጣም ብዙ ስራዎች እንደሰሩ ሰምቻለሁ። ወጣ ብሎ ጤና ጣቢያዎችን ማስፋት፣ ከዛ ለማህበረሰቡ አገልግሎት መስጠት፣ የተሻለ የጤና አገልግሎት እንዲኖር ማድረግ እና ሴት አትችልም የሚባለው በትምህርቱ ብቻ ሳይሆን በመምራትም ነበርና መርቶ ሌሎችን ተክቶ ደግሞ ወደ ሌላ ከፍ ወዳለ ኃላፊነት መሄድን በደንብ ያሳዩበት ነበረ። እዛስ የማህበረሰቡ አቀባበል ደግሞ እንዴት ሆነ? እናትነት ማንም ሊተካው የማይችል ኃላፊነት ነው። በጣም የምናደንቃቸው የምንወዳቸው ሙዚቀኞች ናቸውና በከፍተኛ ስራ ኃላፊነት ላይ መቀመጥ የሚፈልጉ ሰዎች መውለድ የለባቸውም፣ ሴቶች መውለድ የለባቸውም የሚሉ አሉ። ልጆቹን መድረክ ላይ ማየት፣ ሰው ቁጭ ብሎ እነሱን ሲታደም ማየት። ብዙ ጊዜ ናሳ ላቦራቶሪ ውስጥ ነው የምናገኛችሁ ይሏቸው ነበር ጓደኞቻቸው። በጡረታ ከተገለሉ በኋላ አንድ ትልቅ ስራ ጀምረዋል። አሁንም ድረስ እየሄደ ያለ ማን ነኝ የት ነኝ የሚለውን ጥያቄያቸውን መመለስም ያስፈልጋል።